ከ9 ዓመት በኋላ ተመልሻለሁ። ኢትዮጵያ በጣም ተለውጣለች። አዲስ አበባ በጣም አድጋለች። አሁን የምገኘው በአድዋ ሙዚየም ነው። ከዚህ ተነስቶ ነው ከአዲስ አበባ 45 ኪሎ ሜትር ኤግዛክትሊ ከዚህ ፖይንት ተነስቶ ነው ማለት ነው። በክቡር ዶክተር አብይ አህመድ ሀሳብ አመንጭነት ተገንብቶ ወደ 35,000 እስከ 40,000 የሚደርሱ ሴቶች ተሳትፏል። ይህ የፀሐይ ጨረር ብቻ ሳይሆን እንግዲህ ተምሳሌትነቱ ነፃነት ያልሸነፍ ባይነት እየቀጠለች መሆኑን የምናይበት ነው። ይህ በጣም የሚያኮራ ነው። ማለትም ያን የተጠቀሙባቸው ኦሪጂናል የጦር መሳሪያዎች ጦር፣ ጋሻ፣ ጎራዴዎች ኒውዮርክ ታይምስ ላይ ነው የወጣው እና አቢሲኒያንስ ዲፊት ኢታሊያንስ ይላል። ጣሊያኖች በጣም ተሰቃይተው ያንን ቦታ ለቀው እንዲሄዱ ዲሲሽን ሜኪንጋቸውን የሚያሳይ ነው። ሰላም ለኢትዮጵያ። ኢትዮጵያና ጣሊያን ምን አይነት ግንኙነት ነው ያላቸው? በጣም የሚያኮራ ሙዚየም ነው። ስለዚህ መታችሁ እንድትጎበኙ በጣም ነው ሰጀስት የማደርገው። ሰላም ጤና ይስጥልኝ ተመልካቾቼ፣ እንደምን ሰነበታችሁ? ሜሪ ነኝ ከሜሪ ሾው። አሁን የምገኘው በአዲስ አበባ ከተማ ላይ ነው። እንግዲህ ከ9 ዓመት በፊት መጥቼ በአዲስ አበባ መታየት ያለበትን ቦታዎች ሁሉ አሳይቼ ነበረ። አሁን ደግሞ ከ9 ዓመት በኋላ ተመልሻለሁ። ኢትዮጵያ በጣም ተለውጣለች። አዲስ አበባ በጣም አድጋለች። በጣም የተለያዩ የሚታዩ ብዙ ነገሮች አሉ። እንግዲህ የምችለውን ሁሉ ላሳያችሁ ሞክራለሁ። አሁን የምገኘው በአድዋ ሙዚየም ነው። በጣም ትልቅ ነው። በጣም ሰፊ ነው። ሰዎች ሁሉ ቁጭ ብለው የሚጎበኙት ቦታ ነው። ወደ ውስጥም ገብተን ደግሞ ብዙ የሚታዩ ነገሮች አሉ። እነሱን እናሳያችኋለን። አብራችሁን እንድትቆዩ እጋብዛችኋለሁ። ዋናው የአድዋ መግቢያ በር ላይ ነው። እንደምታዩት በጣም ትልቅ ደስ የሚል ቢልዲንግ ነው። እዛ ጋር እንደምታዩት ትልቅዬ ደስ የሚል የሐውልት ምስል አለ። ይሄንን ደረጃ ወጥተን ወደ ውስጥ እንገባለን ማለት ነው። አሁን የምንገኘው ደግሞ ስቴሩን ከወጣን በኋላ ወደ ውስጥ ግቢ ውስጥ ነው ያለነው። ከኋላ እንደምታዩት ሐውልቱ እዚህ ጋር በደንብ ይታያል። የአድዋ ፈረሰኞች ይላል። ኢትዮጵያውያን ፈረስን ከጥንት ጀምሮ ለውጊያ ይጠቀሙበታል። ታላላቅ መሪዎችና ጀግኖች የሚታወቁትና የሚጠሩት ከራሳቸው ስም ይልቅ በፈረስ ስማቸው ነው። ከዚህ ጀምሮ ደግሞ የአርበኞች ሐውልት አለ። አሁን ያለውበት ቦታ በጣም ወሳኝ ቦታ ነው። ከዚህ ተነስቶ ነው ከአዲስ አበባ 45 ኪሎ ሜትር ከአዲስ አበባ እንዲህ ያህል ርቀት የሚባልበት ስፍራ ኤግዛክትሊ ከዚህ ፖይንት ተነስቶ ነው ማለት ነው። እዚህ ጋር ደግሞ እንደምታዩት ከኋላይ በጣም ደስ የሚል ሌላ ሐውልት አለ። የአርበኞች ምስል ነው። እንደምታዩት በጣም በትልቁ ተደርጎ ነው የተሰራው። በዛን ጊዜ የነበረው የአድዋ ጦርነት ምን እየተካሄደ እንደነበረ ያለውን ነገር የሚያሳይ ምስል ነው። በጣም ደስ ይላል።
እንግዲህ ተመልካቾቻችን ወደ ውስጥ ከመግባታችን በፊት እዚህ ጋር እንቆምና ይሄ ሙዚየም መች ተሰራ፣ ማን ነው ዲዛይን ያደረገው፣ ምን ያህል ጊዜ ነው ደግሞ የፈጀው የሚለውን ነገር ከአማኑኤል እንሰማለን ማለት ነው። አማኑኤል እስቲ ንገረን፣ መቼ ነው የተመረቀው? እንዴት ነበረ ፕሮሰሱ? እንግዲህ ይሄ የአድዋ ድል መታሰቢያ ሙዚየም በአሁኑ ጠቅላይ ሚኒስትራችን በክቡር ዶክተር አብይ አህመድ ሀሳብ አመንጭነት ተገንብቶ እንዲሁም ደግሞ በማዘጋጃ ቤታችን ባለቤትነት እንዲህ አምሮ ተውቦ ኢትዮጵያዊ አርኪቴክት ዲዛይን አድርጎት ኢትዮጵያዊ የቻይና ኮንትራክተር ቢይዞም አብዛኛውን ስራ ግን ኢትዮጵያውያን ዲዛይን ያደረገው እንግዲህ ወደ 3 ዓመት ተኩል አካባቢ ፈጅቶ በጥራትና በላቀ ክትትል በማዘጋጃ ቤታችን ባለቤትነት ተሰርቶ የዛሬ 2 ዓመት ከ3 ወር እንደዛ አካባቢ የካቲት 3 ቀን 2016 ዓ.ም በኢፌዴሪ ጠቅላይ ሚኒስትር በዶክተር አብይ አህመድ አሊ አማካኝነት ተመርቋል። ክብርት ወይዘሮ አዳነች አቤቤም ነበሩ ማለት ነው ያስጨረሱት። ያስጀመሩት ደግሞ መሰረተ ድንጋዩን የጣሉት ክቡር የቀድሞ ከንቲባችን ክቡር ታከለ ኡማ ነበሩ። ይህንን ይመስላል እንግዲህ ለኢትዮጵያውያን በኢትዮጵያውያን መርህም የሚያሳይ ነው ማለት ነው። በጣም ይገርማል። ሰው ዲዛይን የተደረገው አርኪቴክቸሩ ኤቭሪቲንግ በኢትዮጵያውያን ናቸው። ያኔ እንዳሁኑ ኤርፎርስ የሚባል መከላከያ ምናምን የሚባል አልነበረና ስለዚህ ገበሬው ዘመኖች የነበረው ለገበሬው ደግሞ ማስታወሻነት ይህንን ያቁመናል። ብዙ ጊዜ የገበሬው ስም ሲነሳ ምናምን አናይም። ይህንን ኮሪደር ለገበሬው ማስታወሻነት እንግዲህ የገበሬው ማስታወሻ ብለን አቁመንላቸዋል። የገበሬው አስተዋጽኦ ምን ይመስል ነበረ በአድዋ ዘመቻ ወቅት የሚል እዚህ ጋር አሁን ሴቶቹ ስንቁን ሲያዘጋጁ ያን እንግዲህ ቋንጣ፣ ድርቆሽ፣ የጩቆ ቆሎ ምናምን ወደ 35,000 እስከ 40,000 የሚደርሱ ሴቶች ተሳትፏል። ለእነኚህ ዘማቾች ደግሞ ለሴቶች ማለት ነው። አንደኛው እንግዲህ የተወከሉበት እንትን ነው ምግብ ሲያዘጋጁ። ወደ ውስጥ ሄደን ደግሞ በምን ሲሳተፉ ነበር የሚለው እናገኛለን። የሴቶች ኮሪደር ሚልም አለ እንደዚሁ። ለፊታችን እንደምንመለከተው እንግዲህ የአፍሪካ ካርታ ነው። እንዲሁም ደግሞ በጎልደን ወይ በወርቃማ እንትን ደግሞ የፀሐይ ጨረር ከኢትዮጵያ ለተቀረው አፍሪካ ሲፈነጥቅ እናያለን። ይህ የፀሐይ ጨረር ብቻ ሳይሆን እንግዲህ ተምሳሌትነቱ የነፃነት ያልሸነፍ ባይነት የመቻል ያንን ምልክት የሚያሳይ ነው። ኢትዮጵያና አድዋ ለአፍሪካ ህብረት መመስረት፣ ለሌሎች አፍሪካውያን ነፃ መውጣት፣ ለጸረ ቅኝ ግዛት እንቅስቃሴ ምን አበረከቱ የሚለው ለማሳየት ነው። አሁን ደግሞ ወደ ውስጥ ገብተናል። ሌላ ክፍል ውስጥ ነው ያለነው። ትልቅ ስክሪን አለ። በጣም ደግሞ ሌላ የሚያምር ቦታ ነው። ይሄ እንግዲህ ምን የትኛው ክፍል ላይ ነው ያለነው? ኦኬ እሺ፣ አሁን ልክ እንዳልሽው አሁን ለየት ያለ ክፍል ውስጥ ነው የምንገኘው። ይሄ የሙዚየሙ ማዕከላዊ ክፍል ነው። የሙዚየማችን ማለትም ያኔ የተጠቀሙባቸው ኦሪጂናል የጦር መሳሪያዎች፣ ጦር፣ ጋሻ፣ ጎራዴዎች እንዲሁም ደግሞ ሎጂስቲክስ መሳሪያዎች፣ መመገቢያዎቻቸው፣ መጠጫዎቻቸው ከቆዳ ከቀንድ ከተለያዩ ማቴሪያሎች የተሰሩ እቃዎች ዲስፕሌይ የተደረጉበት ነው። እነሱን ወርደን ነው የምናየው። እንዲሁም ደግሞ በስክሪን ያጌጡ ስለ አድዋ የሚተርኩ አጫጭር የአኒሜሽን ቪዲዮዎች እንዲሁም ደግሞ የተለያዩ ስዕሎች የአድዋ ተራሮችን የሚገልጹ ስምምነቶች፣ አልባሳቶቻቸው ዲስፕሌይ የተደረጉበት ማዕከላዊ ክፍል ውስጥ ነው የምንገኘው። የአድዋን ተራሮች ሪፕሬዘንት የሚያደርጉ ናቸው ማለት ነው። እያንዳንዱ ነገር ደስ የሚለው በቃ ፐርፐዝ አለው። እዚህ ጋ እንግዲህ በትልቁ ዲስፕሌይ ተደርጓል። ነጋሪት ነው አልከኝ? ትክክል፣ ነጋሪት ይባላል። መንገር ከሚለው ጋር ራሱ የተገናኘ ነው። ነገር እንደማለት ያኔ ተፈጥሮ አደጋ፣ ሰው ሰራሽ አደጋ፣ ህጎች ሲታወጁ፣ የተለያዩ ነገሮች ሲመጡ፣ ጦርነቶችም ሲመጡ ነጋሪት ነበረ የሚጎሰመው ማለት ነው በኢትዮጵያ ትራዲሽን። ምክንያቱም ያኔ ቲክቶክ የለም፣ ሚዲያ ዩቲዩብ የለም። ስለዚህ ነጋሪት እየተጎሰመ ኮሚኒኬት የሚደረገው ይሄ ሚንስ ኦፍ ኮሚኒኬሽናቸው ነበረ በወቅቱ ማለት ነው። ይሄኛው ግን ተመስሎ የተሰራ ነው። እዚህ ጋር ያስቀመጥነው ነጋሪት ትክክለኛውን በሺህ የሚቆጠሩ ነጋሪቶች መካከል ትክክለኛውን የምናገኘው እዛች። ያኔ እንግዲህ ተፈጥሮ አደጋ እንዳልኩሽ የተለያዩ ነገሮች እንትን ሲደረጉ በነጋሪት ነበር። ህጎች ሲወጡም በነጋሪት ነበር የሚነገሩት።
አሁንም ድረስ በኢትዮጵያ ህገ መንግስት በሚኒስትሮች ምክር ቤት ህጎች፣ አዋጆች ረቀው ጸድቀው ስራ ላይ የሚውሉት ነጋሪት የሚባል ጋዜጣ አለ። ሰምቼ ነበር። አርቲክሉ እዛ ላይ መታተም አለበት። ነጋሪት ጋዜጣ ላይ ታትሞ ካልወጣ አንድ ህግ ነው፣ ስራ ላይ ራሱ ተግባራዊነት ላይ አይውልም ማለት ነው። ያኔም ህጎች የሚነገሩት አዋጆች የሚነገሩት ከዛሬ ጀምሮ ይሄ ማድረግ ይቻላል፣ ከዛሬ ጀምሮ ይሄ ማድረግ አይቻልም ተብሎ በነጋሪት ነበር የሚነገረው እና ያንን ነገር ሂስትሪን ኮኔክት ለማድረግ ነው እንዳያጣ ማለት ነው። ይሄ አንደኛው ኦሪጂናል ነጋሪት ነው ማለት ነው። ይሄ በዚህ በዱላ ጨቷ ነች። ጨቷ ትክክለኛ አይደለችም፣ እናገኛት አልቻልንም። እንትኖችን እናያለን፣ ልዩነቶች በዚህ ጋር አሁን በወረድንበት ስክልፕቸር የኢትዮጵያ የጦር ሰራዊት አሰላለፍ ምን ይመስላል? ህጻናቶች ያሉበት፣ ሴቶች፣ ሁሉም ባዶ እግራቸው፣ ኋላ ቀር የጦር መሳሪያቸው፣ የተለያየ አይነት አለባበስ። ወታደሮች አልነበሩም፣ ትሬኒንግ ያልወሰዱ ኖርማል ገበሬዎች ነበሩ፣ ቅድም እንዳልነው ማለት ነው። ያንን የሚያሳይ ነው እንግዲህ የተለያየ ቋንቋ እንደሚያሩ፣ የተለያየ ኤትኒክ ባክግራውንድ፣ አለባበሳቸው፣ ሄር ስታይላቸው መለያየቱ ራሱ ያንን የሚያሳይ ነው። ጥቂት ፈረሰኞች እና አብዛኞቹ ደግሞ እግረኞች የሚሆኑት ነው። በዚህኛው ሳይድ ደግሞ የምንመለከተው የኢጣሊያን የጦር ሰራዊት ነው እንግዲህ የምንመለከተው በጣም የተደራጁ በመድፎች በተደራጀ እና የሰለጠኑ ወታደሮች የነበሩ ናቸው። ሄልሜት አላቸው፣ ዩኒፎርም አላቸው። አንድ ሴት እነሱ መሀል የለችም። መድፎች፣ ሁሉም ደግሞ የታጠቁ የነፍስ ወከፍ መሳሪያዎችን ይዘዋል። እንግዲህ የምናየው ሁለቱም ወደ መሀል መጥተው እዚህ ጋር ሲዋጉ የምንመለከተው የኃይል ሚዛን ልዩነቱንም ለማሳየት ነው። ምንም አይነት ፌር ፕሌይ ግራውንድ አልነበረም በሁለታችን መካከል ማለት ነው። ነገር ግን በአንድነት በወኔ ባልሸነፍ ባይነት ልዩነቶችን ወደ ጎን በመተው በአንድነት ያሸንፉ ችለዋል ማለት ነው። ይህንን ይመስላል። ከዛ በፊት አሁን የውጫሌ ስምምነት አለ። ይሄ ሙዚየም መቼ እንደተሰራ እንዴት እንደተጠራሩ የሚነግረን ቴክስት አለ። ሰላም፣ ፍቅር፣ ጤንነት፣ አንድነት ለኢትዮጵያ። ተመልካቾቻችን እዚህ ጋር ደግሞ እንደምታዩት በጣም ሂስቶሪካል የሆነ ጋዜጣ ላይ የወጣ ነገር እናያለን። ኒውዮርክ ታይምስ ላይ ነው የወጣው። እሱን ደግሞ እስኪ አንተ በዚህ ጋር ናና ኤክስፕሌን አድርግልን። እንግዲህ እዚህ ጋር እንደምንመለከተው እነኚህ ዓለም አቀፍ ጋዜጦች ናቸው። ኒውዮርክ ታይምስ፣ ለፔቲ ጆርናል፣ ለፔቲ ፓሪዥን የሚሉ ናቸው። እንግዲህ ኒውዮርክ ታይምስ ማርች 3 1896 እንደ አውሮፓ አቆጣጠር፣ በእኛ ደግሞ የካቲት 25 1888 ሁለት ቀናትን ከአድዋ ድል በኋላ ማለት ነው የታተሙና የኢትዮጵያን ድል ጥቁሮችን በነጮች ላይ ያገኙትን ድል በዓለም ዙሪያ የዘገቡ ናቸው። ያኔ ቴሌግራም በሚባል የቴሌግራም ኦር ቴሌግራፍ በሚባል የሚዲያ እንትን ማለት ነው እና አቢሲኒያንስ ዲፊት ኢታሊያንስ ይላል። ኢትዮጵያውያኖች ኢጣሊያን ድፊት አደረጉ ወይ ድል ነሱ የሚለው ነው የምንመለከትበት። ይሄ በጣም የሚያኮራ የአድዋ ዜና፣ የዚህ የጥቁሮች ድል ዜና በዓለም ላይ እንደናኘ በጥቂት ቀናቶች ማለት ነው የዛሬ 130 ዓመት ያንን ተመ ማለት ነው። ኒውዮርክ ታይምስ ደግሞ ስቲል በጣም ፌመስ ፖፑላር ነው። በጣም በደንብ ክሬዲት ያለው ጋዜጣ ነው። ይሄ ራሱ እንግዲህ ያኔ እነሱ ተናግረው ወይ ደግሞ የአድዋን ዜና ለዓለም ነግረው ይሄ ራሱን የቻለ የታሪክ ምስክር ነው እየቀጠለ ነው ማለት ነው። ሁኔታው ደግሞ በጣም በእኛ ካልቸር በእኛ ስታይል ደግሞ ያስቀመጥ ነው። ከተለያዩ ጋዜጦች ላይ አውጥተን እዚህ ላይ ፕሪንት አድርገን አስቀመጥ ነው። አትላንታ ጆርናል ኮንስቲቱሽን፣ እንዲሁም ኒውዮርክ ታይምስ የሚሉ ሌላ ራሱ ኒውዮርክ ታይምስ ያተማቸው እዛ ጋር እናገኛለን። ማለት የኢትዮጵያውያን ድል የጥቁሮች ድል የዛሬ 130 ዓመት እንዲህ ለታሪክ ምስክር ሆኖ ተሰንዷል ማለት ነው። ይህንን ይመስላል። ይሄ በጣም የሚያኮራ ነው። አሁን ደግሞ የምንገኘው በሌላ ክፍል ውስጥ የተለያዩ አርት ዲስፕሌይ የተደረጉበት ቦታ ነው። እስቲ ይሄንን አማኑኤል ባጭሩ ደግሞ ይሄንን ብትገልጽልን። እሺ ቴንክ ዩ። እንግዲህ እንደምታዩ እዚህ ጋር የተለያዩ ጋለሪዎች አሉ። እዚህ ጋር የሴቶች ሚና የተወከሉበት፣ ምግብ ሲያዘጋጁ፣ ድጋፍ ሲሰጡ፣ ቀጥታ በውጊያ ሲሳተፉ፣ እንዲሁም ደግሞ የተጎዱትን ሲያክሙ፣ ፊት ለፊት ላይ ደግሞ እቴጌ ጣይቱን እናገኛለን።
ጣሊያኖች ሲጠቀሙ የነበረ ውሃ የውሃ ምንጭ እንዳ ኢየሱስ የሚባል ማለት ነው ማይንሽቲ የሚባል ቦታ ላይ ያንን ገድበው ጣሊያኖች በጣም ተሰቃይተው ያንን ቦታ ለቀው እንዲሄዱ ማድረግ ያስቻሉበትን ስትራቴጂክ ዲሲሽን ሜኪንጋቸውን የሚያሳይ ነው። ሴቶች ከፊትም ሆነው አመራር ሲሰጡ ነበረ የሚለው ነው የምናገኘው። እንዲሁም ደግሞ ማዶ ላይ ፎቶግራፎችን እናገኛለን። ላልተዘመረላቸው ዘማቾች የቆመላቸው ማስታወሻ አለ። እንዲሁም ደግሞ የተለያዩ አካባቢዎችን የሀገር ደጀን መከታ ሆነው ጦራቸውን፣ ስንቃቸውን፣ ኤቭሪቲንግ ሎጂስቲካቸውን አስረክበው እነሱ ደግሞ የተለያዩ ቦታዎች ላይ ወደኋላ ቀርተው ሀገር ሲጠብቁ ሲያስተዳድሩ የነበሩትን እናገኛለን። እንዲሁም የጀግኖች አለባበሶች፣ ያኔ የተጠቀሙባቸው ያኔ የተነሱ ፎቶግራፎች፣ የጀግና አለባበስ ለምዶች እና ደግሞ መጨረሻ ላይ እኛና ኢጣሊያ አሁን ላይ ምን አይነት ዲፕሎማሲያዊ ግንኙነት ላይ እንገኛለን? አሁን ላይ እኛና ኢትዮጵያና ኢጣሊያ ጥሩ ጠንካራ ዲፕሎማሲያዊ ግንኙነት ላይ እንገኛለን። ስፔሻሊ ደግሞ ኢትዮጵያና ጣሊያን ምን አይነት ግንኙነት ነው ያላቸው? ትክክል። እንግዲህ ስለ ጦርነቱ ስለ ምኑ መነሳት ካልቀረ ይሄ መነሳት አለበት አሁን ላይ ያለን ስቴት ብዬ አስባለሁ። ከማንኛውም ጦርነት በኋላ እርቅ ስምምነቶች አሉ። እኛም እርቅ ስምምነት አድርገን የመጀመሪያው ኦፊሻል ኤምባሲ የጣሊያን ኤምባሲ ሆኖ ኢትዮጵያ ውስጥ ተከፍቶ በኢትዮጵያ ታሪክ ማለት ነው በኢትዮጵያ ውጭ ግንኙነት ታሪክ የመጀመሪያው የኢትዮጵያ ኤምባሲ የመጀመሪያው ኦፊሻል ኤምባሲ የጣሊያን ኤምባሲ ሆኖ ቁጭ ብሏል። እንዲሁም ደግሞ አሁን ላይ እንግዲህ ጠንካራ ዲፕሎማሲያዊ ግንኙነት ላይ እንገናኛለን። ስፔሻሊ ደግሞ ከሁለተኛው የዓለም ጦርነት ማብቂያና ከሙሶሎኒ ሬጂም ማብቂያ በኋላ አሁን ላይ ሪሌሽናችን በጣም ጠንካራ ሆኗል። ወዳጅማማች ሀገሮች ሆነናል። ከጦርነት ወደ አብሮ ወደ ኮኦፕሬቲቭ ዴቨሎፕመንት ወደ ጋራ ልማት መተናል የሚለውን ትልቅ ማሳያ አስቀምጠናል። እንዲሁም እንግዲህ እዚህ ጋር ደግሞ የምንመለከተው ታይም ላይኖች የጊዜ ሰሌዳዎች አሉ። ኢትዮጵያና አድዋ ለአፍሪካ ህብረት መመስረት ለሌሎች አፍሪካውያን ነፃ መውጣት ምን አበረከቱ የሚለውን እንግዲህ በተለያዩ የጊዜ ሰሌዳዎች የነበሩትን የጥቁሮች አስተዋጽኦ የኢትዮጵያን አስተዋጽኦ የምንመለከትበት ነው። የአፍሪካ ህብረት መቼ እንደተመሰረተ እንዲሁም የቀድሞ አፍሪካ አንድነት ድርጅት መቼ እንደተመሰረተ እንዴት ወደ አፍሪካ ህብረት እንዳደገ ያንን የሚያሳይ ነው። እዚህም ጋር ደግሞ ኮመንቶችን እናገኛለን። ያኔ የአድዋን ታሪክ እንግዲህ በአድዋ ታሪክ ላይ የሀገራት መሪዎች እንዲሁም ደግሞ የጥቁር መብት አቀንቃኞች እነ ማርከስ ጋርቬ እነ ደቡዋን ጨምሮ ስለ አድዋ ምን ኮመንት ሰጡ፣ ምን አስተያየት ሰጡ የሚለውን እዚህ ጋር እንመለከታለን። እንግዲህ በአጭሩ ይህንን ይመስላል። ስለ አድዋ ካወራን አንጨርሰውም። ልክ ነው። ግን በቃ በጣም ሂስትሪ ነው ያለው። ተመልካቾቻችን ዛሬ የነበረን ዝግጅት ይሄን ይመስል ነበረ። የአድዋ ሙዚየም በጣም መታየት ያለበት ቦታ ነው። በጣም ትልቅ ነው፣ በጣም ሰፊ ነው፣ ብዙ ሂስትሪ ነው ያለው። በጣም የሚያኮራ ሙዚየም ነው። ስለዚህ መታችሁ እንድትጎበኙ በጣም ነው ሰጀስት የማደርገው። ልክ እንዳልኳችሁ ጊዜ ወስዳችሁ ዘና ብላችሁ እንድታዩ፣ እንደገና ደግሞ ቱር ጋይዶችም አሉ። ስለዚህ በቱር ማየት ትችላላችሁ ማለት ነው። ልክ እንዳልኳችሁ ከውጭም ከውስጥም ብዙ የሚታዩ በጣም የሚያኮሩ ደስ የሚሉ ስራዎች አሉ ማለት ነው። ስለተከታተላችሁን ስላያችሁኝ እጅግ አድርጌ አመሰግናለሁ። አሁን ደግሞ ከዚህ ቀጥሎ ሌላ ፕሮግራም እንሰራለን። ከኔ ጋር እንድትቀጥሉ እጋብዛችኋለሁ።